ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? በዛሬው የዜና ትንታኔያችን በሰፊ የምንመለከተው ኢራንና አሜሪካን በተመለከተ ነው። አሜሪካስ በመካከለኛው ምስራቅ ምን ያህል ጉዳት ደረሰባት? ኢራንስ ይቺ ሀገር ማናት? ኢራን ከፍተኛ ጥቃት በጎረቤቶቿ ላይ እያደረሰ ከፍተኛ ውድመት እያደረሰች ነው። የአሜሪካም ላይ በከፍተኛ በወታደሮቿና መሰረተ ልማቶች ላይ ጥቃት ደርሷል። በዚህም የተነሳ በኢራንና በአሜሪካ በነዳጅና ዲፕሎማሲ መድረክ የሚያደርጉት ስውር ፍርሚያ አዲስ ምዕራፍ ላይ የደረሰ ይመስላል። የጂኦፖለቲካ ተንታኞች እንደሚሉ ከሆነ የቴህራን በቅርቡ የተፈረመ የመግባቢያ ስምምነት ተከትሎ የተገኘውን የ26 ቀን አጭር እፎይታ ጊዜ በከፍተኛ ብልሃት ተጠቅማበታለች። በዚህ አጭር ጊዜ ውስጥ ብቻ 80 ሚሊዮን በርሜል ላይ በድፍድፍና የተጣራ ነዳጅ ወደ ውጭ በመላክ ወደ 6 ቢሊዮን ዶላር የሚጠጋ ገቢ ማጋበስ ችላለች። የቴህራን የፖለቲካ ተንታኝ መሐመድ ማራንዲ እንደሚሉ ከሆነ ኢራን የትራምፕ ስምምነቱን ማፍረሱ እንደማይቀር አስቀድመው ታውቅ ነበር። በመሆኑም ይህን አጋጣሚ አሜሪካ በብልሃት ለመብለጥና ለረጅም ጊዜ የሚዘልቅ የኢኮኖሚ ጦርነት የሚሆነ መሰረተ ሸቀጦች ለማከማቸት ተጠቅመበታለች ይላሉ። በአንጻሩ የአሜሪካው ፕሬዝዳንት ትራምፕ ማዕቀቡና በባህር ላይ እገዳውን በድጋሚ ማንቀሳቀሳቸው ዓለም ወደ ከፋ የነዳጅ ቀውስ እየመለሳት ነው ብለዋል። በአሁኑ ወቅት በዓለም አቀፍ ደረጃ ያለው የነዳጅ ክምችት እጅግ ዝቅተኛ ደረጃ የሚገኝ ሲሆን ይህ ክፍተት መልሶ ለመሙላት የገበያ ዋጋ ለማረጋጋት ከ6 እስከ 12 ወራት ሊፈጅ እንደሚችል ይገመታል። የአሜሪካ ስትራቴጂካዊ የነዳጅ ክምችት ቢሆንም ላለፉት 43 ዓመታት ታይቶ በማይታወቅ ሁኔታ ወደ 315 ሚሊዮን በርሜል ዝቅ ማለቱን ዋይት ሃውስ ከፍተኛ ስጋት ውስጥ ጥሎታል። ይህን ቀውስ በቀጥታ አሜሪካ የነዳጅ ማደያዎች ላይ የዋጋ ከ32 እስከ 54 በማናር የቤት ውስጥ ጫና ፈጥሯል። ይህ እውነታ ደግሞ በመጪው የኖቬምበር ምርጫ በትራምፕና በፓርቲው ላይ ከፍተኛ የፖለቲካ ሽንፈት ሊያመጣ እንደሚችል የሪፐብሊካኑ ኮንግረስ አባላት ሳይቀሩ እየተበተኑ ነው። ኢራን በአንጻሩ በአሜሪካ ጫና ወደ ራሷ በመመለስ የውስጥ አንድነቷን ይብለጥ በማጠናከር መጽናትና መኖር ራሱ ትልቅ ድል ነው በሚል ስትራቴጂካዊ ትራምፕ በገዛ ሜዳው እየተፈተነ ይገኛል። በኢራን የኒውክሌር ፕሮጀክት ላይ ከባድ ጥቃት መፈጸሙ ተገለጸ። በደቡብ ምዕራብ ኢራን የሚገኘው የካርቫን የኒውክሌር ኃይል ማመንጫ ግንባታ ቦታ ላይ የሚሳኤል የተሰነዘረ ጥቃት ማረፉን ኢራን የአቶሚክ ኢነርጂ ድርጅት ይፋ አድርጓል። ባወጣው መግለጫ መሰረት በሚሳኤሉ ያረፈው ፕሮጀክቱ ክልል ውስጥ ሲሆን የአጋጣሚ ኢራን የኒውክሌር መሰረተ ልማቶች ላይ የሚሰነዘሩ ጥቃት እየተፋፋመ ነው የሚል ስጋቶች በዓለም አቀፍ ደረጃ አጠናክሮታል። በአካባቢው የተሰነዘረው ጥቃት በተመለከተ እስካሁን በነጻ አካል የተረጋገጠ መረጃ የሌለ ሲሆን በቦታው ላይ ስለደረሰው ጉዳት መጠንም ቢሆን በግልጽ የታወቀ ነገር የለም። በመሆኑም አሜሪካ በኢራን ላይ ለተከታታይ 9ኛ ምሽት የአየር ድብደባ ፈጽማለች። የአሜሪካ ማዕከላዊ እዝ ሴንትኮም በኢራን ወታደራዊ ኢላማ ላይ ያላቋረጠ የአየር ድብደባ ለ9 ተከታታይ ምሽት ማካሄዱን አስታውቆ እንደ ማዕከላዊ እዝ ዘገባ ከሆነ የዚህ ዘመቻ ዋነኛው ዓላማ ኢራን በቀጠናው ዓለም አቀፍ የንግድ መርከቦች እንቅስቃሴ ስጋት ለመፍጠር የምትጠቀምበት ወታደራዊ አቅም ማዳከም ነው። እስካሁን ባለው መረጃ ከተለያዩ ወገኖች የተሰጠ ምላሽ የሚከተሉትን ይመስላሉ። በአሜሪካ ወገን የተሰጠ ምላሽ የአየር ድብደባ ሆርሙዝ ድብድብና በአካባቢ ባህር መስመሮች የሚያልፉ የንግድና የሲቪል መርከቦች ከጥቃት ለመጠበቅ ያለ መሆኑን ስትገልጽ፣ ኢራን ወገን ደግሞ በደረሰው ቁሳዊ ውድመትም ሆነ በሰው ጉዳት ላይ እስካሁን ይፋዊ ግምገማ መግለጫ አልሰጠችም። ነጻ አረጋጋጮችም በዚህ ስለተካሄደው ዘመቻ ዝርዝር ሁኔታ ስለደረሰው ጉዳት መጠን በተናጥል የተረጋገጠ መረጃ አለመኖሩ ይጠቁማሉ። በቀጠናው እየተካሄደ ያለው ይህ ወታደራዊ እንቅስቃሴ አሁንም ድረስ ከፍተኛ ውጥረት እንደሚገኝበት መረጃዎች እየወጡ ነው። አሜሪካና ኢራን በአዲስ የጦርነት ምዕራፍ ዛሬ የተከሰተው ምንድነው? በዚህም በተፈጠረው አዲስ ውጥረት ያለምን ትኩረት ስቧል። አሜሪካና ኢራን በቀጥታ ወደ ወታደራዊ እርምጃ ከተወሰዱ በኋላ ብዙዎች ይህን ትልቅ ጦርነት ይሆናል በማለት እየጠየቁ ነው። ዛሬ ምን ተፈጠረ? ለምን ተከሰተ? ማን ምን አለ? ይህ አለ ምን ማለት ነው? በዝርዝር እንመለከተዋለን። በዛሬው ዕለት በአሜሪካና በኢራን ውስጥ የተወሰደ ወታደራዊ ኢላማ በአየር ጥቃት መታች። በምላሹ ኢራንም በአሜሪካ ኃይሎችና አጋሮች ላይ የሚሳኤልና የድሮን ጥቃት መፈጸሟን አስታወቀች። ይህ ውጥረት በአንድ ቀን የተጀመረ አይደለም። ለረጅም ጊዜ ሲገነባ የቆየ ፖለቲካዊ ወታደራዊ ግጭት ነው። በአሜሪካና ኢራን በክልሉ ያሉ ታጣቂ ቡድኖች እየደገፈች ነው ትላለች። በሌላ በኩል አሜሪካና በአሜሪካ በመካከል የምታደርገው ወታደራዊ ጣልቃ ገብነት የችግሩ ዋና መንስኤ ነው ትላለች። ስለዚህ ሁለቱም ወገኖች እርምጃቸው የመከላከል እርምጃ መሆኑን ይገልጻሉ። የዓለም ምላሽ ብዙ ነገሮችና ሁኔታዎች እንዳይባባሱ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ሁለቱም ወገኖች ግጭት በውይይት እንዲፈታ ጠይቀው በቀይ ባህርና ሆርሙዝ ባህር ሰላጤ መርከብ እንቅስቃሴ ላይ ከፍተኛ ስጋት አለ። የኢኮኖሚ ተጽዕኖ ይህ ግጭት ከቀጠለ የነዳጅ ዋጋ ሊጨምር ይችላል። የዕቃ መጓጓዣ ሊያስተጓጉል ይችላል። የዓለም ገበያ ሊናወጥ ይችላል። ኢትዮጵያን ጨምሮ ነዳጅ ከውጭ የሚያስገቡ ሀገሮች በዋጋው ጭማሪ ላይ ሊጎዱ ይችላሉ። ቀጣይስ ባለሙያዎች 3 አማራጮችን ያስቀምጣሉ። ውጥረቱ በዚህ ደረጃ ሊቆም ይችላል። ሁለቱም ወገኖች ወደ ድርድር ሊመለሱ ይችላል። ግጭቱም ወደ ሰፊ ክልላዊ ጦርነት ሊያርግ ይችላል ይላሉ። እስካሁን ግን የትኛው እንደሚሆን እርግጠኛ ማለት አይቻልም። ዛሬ የተከሰቱ ክስተቶች መካከለኛው ምስራቅ ያለው
ያለው ውጥረት አሁንም ከፍተኛ መሆኑን ያሳያል። ነገር ግን ሁኔታው በፍጥነት ሊለውጥ ስለሚችል ከይፋዊ ከታመኑ ምንጮች የሚወጡ መረጃ በመከታተል አስፈላጊውን መረጃ እናጋራለን። ዓለምን ወደ ስጋት የከተተው የቴህራንና ዋሽንግተን ወታደራዊ ፍጥጫ ባለፉት ወር በፓኪስታን አጋዥነት በተደረሰ የጋራ መግባቢያ ስምምነት ሙሉ በሙሉ መፍረሱን ተከትሎ በሁለት ሀያላን መካከል ለቀጠናት የቀጠለው ጥቃት ቀጠናዊ ጸጥታ ዓለም አቀፋዊ ነዳጅ ንግድ መስመር ከባድ ስጋት ሆኖ ቀጥሏል። አሁን ላይ ዓለም አቀፋዊ ሕግጋት ወደ መጣስና የኒውክሌር ተቋማት ማጥቃት የተሸጋገረ ይህ አደገኛ ምዕራፍ መላው ዓለም ወደማይወጣበት ሁለንተናዊ ቀውስ ሊከተው የሚችልበት አሳሳቢ ደረጃ ላይ ደርሷል። የግጭት መነሻ አሜሪካ ማዕከላዊ እዝ ይፋ ያደረገው መግለጫ መሰረት በዮርዳኖስ የሚገኘው ወታደራዊ የጦር ሰፈር ላይ ተሰነዘረ የሰው አልባ አውሮፕላን ጥቃት ሁለት የአሜሪካ ወታደሮች መገደላቸውና ወታደራዊ ተሽከርካሪ መውደማቸውን ተከትሎ የተከሰተ ነው። ዋሽንግተን ለዚህ አጸፋ ምላሽ ይሆን ዘንድ በደቡባዊ ክልል የሚገኘው የደቡብ ምዕራብ ኢራን የሚገኘው የካርቫን የኒኩሌር ኃይል ማመንጫ ግንባታ ላይ ሳይቀር ያነጣጠረ ሚሳኤል ጥቃት ፈጽማለች። ፔንታጎን ጥቃቱን በቀጥታ ከማረጋገጥም ሆነ በመካድም የተቆጠበ ቢሆንም አሜሪካ ወታደሮች ከጥቃቱ ለመከላከል ኢራን የማጥቃት አቅም ለማዳከም ማንኛውም እርምጃ ተወስዳለች ሲሉ ድርጊቱን በተዘዋዋሪ ተከላክለዋል። ጥቃቶችም በዋናነት የኢራን ወታደራዊ ሎጂስቲክ መሰረተ ልማቶች ላይ ያነጣጠረ መሆኑን ትሟገታለች። ይሁን እንጂ ኢራን አቶሚክ ኢነርጂ ድርጅት ጥቃቱን የሀገሪቱ የሳይንስና እድገት ነጻነት ለማደናቀፍ የታለመ አረመኔያዊ ሽብር ድርጊት ነው ሲል በጽኑ ኮንኖታል። ቴህራን ተቋሙን ሙሉ በሙሉ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የደህንነት ጥበቃ ስርዓት ተገዥና ሰላማዊ መሆኑን በመጥቀስ አሜሪካ ለዓለም አቀፍ ሕግን በግልጽ መጣሷን አስታውቃለች። አሜሪካ አየር ጥቃቶች ሳቢያ እስካሁን በኢራን ቢያንስ ከ50 ሰው መገደላቸውን ከ500 በላይ ሰው መቁሰላቸውን የገለጸ የሀገሪቱ ጤና ሚኒስቴር በርካታ ድልድዮችና ሲቪል መሰረተ ልማቶች መውደማቸውን አረጋግጠዋል። ለአሜሪካ ጥቃት የኢራን ወታደራዊ ምላሽ ፈጣንና መጠነ ሰፊ የነበረ ቢሆንም ኢራን እስላማዊ አብዮታዊ ጥበቃ ኃይል ናስርቱ የተሰኘው 20ኛ ምዕራፍ የደረሰው የሚሳኤልና የድሮን ጥቃት የሰነዘረ ሲሆን ኢራን መደበኛ ጦር በበኩሉ ለአቅ የተሰኘውን 15ኛው ምዕራፍ ጥቃት ዘመቻ አካሂዷል። ከጥቃቶቹ በኩዌት የሚገኘው አልአርሳም የአየር ኃይል ሰፈርና በካምፕ አልፍሪጃን ካምፕ አድሪና ሚናር አብዱላህ የተሰኘው ሎጂስቲክ ማዕከል ከባድ ሁኔታ ተመትተዋል። ከዚህም በተጨማሪም በባህሬን የሚገኘው የአሜሪካ 5ኛው ፍሊት ዋና መስሪያ ቤትና ዮርዳኖስ የሚገኘው አልአራዛቅ አየር ኃይል ሰፈር ላይ ጥቃት ተፈጽመዋል። ምንም እንኳ የአሜሪካ ባህር ሰላጤው ሀገራት የመከላከያ ተቋም አብዛኛውን ኢራን ሚሳኤል ድሮን ማክሸፋቸውን በይፋ ቢገልጹም የወጡ የሳተላይት ምስሎች ግን እየተለየ እውነት እያሳዩ ነው። የዋሽንግተን ፖስት ምርመራ ሪፖርት እንደሚያመለክተው በክልሉ የሚገኘው 15 የአሜሪካ ወታደራዊ ይዞታ ውስጥ የራዳር ስርዓቶች ፓትሪዮት መከላከያ መሳሪያዎችና የመጋዘን ተቋማት ጨምሮ 228 መዋቅሮች በከፊልም ሆነ ሙሉ በሙሉ መውደማቸውን አረጋግጠዋል። ይህ ወታደራዊ መካረር በዓለም አቀፍ የዲፕሎማሲ ኢኮኖሚ ላይ ከፍተኛ መናወጥ አስከትሎ ኢራን ይፋዊ አብዮታ ተከትሎ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ባወጡ መግለጫ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ቁጥር 444 እና 533 መሰረት በሰላማዊ የኒውክሌር ተቋማት ላይ የሚሰነዘር ማንኛውም ጥቃት የዓለም አቀፍ ሕግን የሚጥስ መሆኑን አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ በበኩላቸው የኒውክሌር ተቋማት ኢላማ ማድረግ በቀጠናው ውጥረት ወደማይመለስ አደጋ ሊቀይረው እንደሚችል አስጠንቅቀው የጸጥታው ምክር ቤት በአስቸኳይ እንዲመክርና ሁለቱም ወገኖች ራስን የመክታት እርምጃ እንዲወስዱ ጥሪ አቅርበዋል። የኒውክሌር መሰረተ ልማቶች ማጥቃት ቀጠናው ብቻ ሳይሆን መላው ዓለምን ወደማይወጣበት ሁለንተናዊ ቀውስ ውስጥ የሚከት አደገኛ ድርጊት ነው የሚለው የሰላም ጥሪ መግለጫ ሁኔታውን አሳሳቢነት በግልጽ ያሳያል። የፖለቲካ ረገድ የሁለቱም ሀገራት መሪ የቃላት መለዋወጥ ይበልጥ ጠንክሯል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በኩዌት በባህሬን ያሉትን የጦር ሰፈሮች ተጨማሪ አየር መከላከያ ዘዴዎች በፍጥነት በማስፈር እያቀደ መሆኑን የገለጸ ሲሆን ኢራን የኒውክሌር ታጣቂ እንድትሆን ፈጽሞ እንደማይፈቅዱ ተናግረዋል። በሌላ በኩል ኢራን መንፈሳዊ መሪ ሙጅተባ ካሚኒና ፓርላማ አፈ ጉባኤ መሐመድ ባገር ቃሊብ በዋሽንግተን ስምምነት በተጠቀሰው መሰረት ደጋግመን መጣሷ የአሜሪካ ፕሬዝዳንት ፊርማ ፍጹም ዋጋ ቢስ መሆኑን ያረጋገጠ ነው ብለዋል። የሀገሪቱ ደህንነት ለማረጋገጥ መላው ኢራን ህዝብ ቅዱስ ያሉትን አንድነት እንዲኖረው ጥሪ አቅርበዋል። ይህ በእንዲህ እንዳለ ዋሽንግተን በኢራን ወደቦች ላይ በባህር እገዳ ለመጣል መሞከሯን ተከትሎ ቴህራን በበኩሏ የዓለም የነዳጅ ንግድ ወሳኝ የሆነ የደም ስር የሆነው የሆርሙዝ ሰርጥ ሙሉ በሙሉ ዝግ መሆኗን አውጃለች። ይህንን የባህር ሰላጤው መዘጋት ተከትሎ የዓለም የነዳጅ ዋጋ በአንድ ጀንበር ከፍተኛ ዋጋ ጭማሪ አሳይቷል። የዓለም አቀፍ ኢነርጂ ተንታኙ ውጥረቱ በዚህ የሚቀጥል ከሆነ በተለይ በእስያ አውሮፓ ሀገራት ላይ ከባድ የነዳጅ እጥረትና የዋጋ ግሽበት ሊከሰት እንደሚችል የንግድ መርከቦች የረጅም ርቀት እንደሚጠቅሱ የአፍሪካ አቅጣጫ መስመራቸውን ለመቀየር እየተገደዱ መሆኑን እየገለጹ ይገኛሉ። ፍጥጫው ወታደራዊ ጡንቻን ከማሳየት አልፎ የዓለም መደበኛ ኢኮኖሚ የጸጥታ መዋቅር የቀየረ ታሪካዊ ቀውስ ሆኗል።